ሰላም ሰላም ውድና የተወደዳችሁ ፋፊ ኢትዮጵያ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበል እያለን ዛሬም በአዲስና በትኩስ ፍትፍት ወደ እናንተ መተናል። እናንተም የትኩሱ ተቋዳሽ ትሆኑ ዘንድ በትህትና እየጋበዝን እንግዲህ ፍላጎት ተከታታይ ድራማ ክፍል 5 ተለቋል። ብዙ ቁም ነገሮችን እንደምትይዙበት እንደምትማሩበት ተስፋ እያደረግን በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ እያለን ወደ ምኑ ቪዲዮ ምን አዲስ ነገር አለ እንዴ? መጀመሪያ ሰላምታ አይቀርም እንዴ? አንቺን ሰላም ልበት ጊዜ የሚተርፈኝ ነው እንደሚመስልሽ ሴትዮ? አሁን ምን አዲስ ነገር አለ? አይ ምንም አዲስ ነገር የለም ልጅ ሳሚ። ሮዛ እንደ በፊት ህይወቷን ቀጥላለች። በጣም አሪፍ። አሁን አንድ ስራ ሰጥሻለሁ። ምንም አይነት ምክንያት አልቀበልም። ማታ ሮዛን ናይት ክለብ ይዘሻት ትመጫለሽ። ምን ሳሚ? እንዴ ሮዛ ናት እኔን ተከትላ ናይት ክለብ ድረስ የምትመጣው? በጣም ቀልደኛ ነህ። አይደለም እኔን ተከትላኝ ልትመጣ ይቅርና እኔ ራስ ወደ ናይት ክለብ ልሄድ ነው ብላት ጎትታ ነው የምታስቀረኝ። ከፈለግሽ ማድረግ ትችያለሽ። ለማንኛውም እንዳታረፍጂ። ለአንዳንድ ነገር እንዲሆንሽ 10,000 ብር እልክልሻለሁ። የቻልኩትን እሞክራለሁ። 20,000 እልክልሻለሁ። ሳሚ እኔ የምልህን እስኪ በደንብ አዳምጠኝ። ይሄ እኮ የገንዘብ ጉዳይ አይደለም። አሁኑኑ 30,000 ብር አስገባልሻለሁ። ስንት ሰዓት ነበር ያልከኝ? ማታ 4 ሰዓት ላይ። አንተ ከኛ ተደብቀ ፓሪ እያዘጋጀክ ነው አይደለም? በጣም ጥሩ። እኔ በጣም እየገረመኝ ነው። እኔ ያለሁበት ቦታ በሙሉ አንተ አለክ። አጋጣሚ ነው አይደል? ሊሆንም የሚችለው እንደዛ ነው እንጂ መቼም ሆን ብለሽ እኔ ያለሁበት ቦታ አትመጭም አይደል? እሱስ ልክ ነህ። እና በዚህ ሰዓት እዚህ ብቻሽን ምን ትሰሪያለሽ? እኔማ ምን አደርጋለሁ? ጓደኛዬ ላገኛት እዚህ መጥቼ እኮ ድንገት አንተን ሳገኝክ ነው። እንደዛ ከሆነ ከቀጠሮሽ አላስተዋወቅሽ። እኔም የምሄድበት ቦታ አለ። እርግጠኛ ነህ? አዎ የምረኝ። በይቻ። እሺ ማታ የት ነህ? ማታ እንኳን አልችልም። አንድ ቀጠሮ አለ። መልካም ቀን። ያችን ላይ ይሄን መሰለ ውበት እንዳይቀማ ብሎ አይደል ጥሩ እግሮችን የመሰለች መኪና ይገዛልሽ? ማን ነው እሱ? ማን ሊሆን ይችላል? ባልሽ ነው። የምን ባል? ኧረ እኔ አላገባሁም። ፍቅረኛም የለኝም። ዳዲና 18 ዓመት ልደት ስጦታ ገዝቶ ሰርፕራይዝ ያደረገኝ። አይ ደስ ይላል። ባይገርምህ እንደ መጀመሪያ መለማመጃ ብለው ነው የሰጠኝ። ያው አዲስ መኪና መግዛት አይቀርም። ይሄ ቢቃጭም ባይቃጭም ኖርማል ነው። ጓደኛ ግን የሆነ ደስ የሚል ነገር አለው። ኧረ ተመቸሽ? የምሬን ነው። ቆንጆ ነገር ነው። እንደውም መኪናውን አጣችሁ ሲጨርሱ በስልክ ደውልልኝ እሺ? እሺ መቤቴ፣ እንደ ጨረስ እንደውልሻለሁ። ለማንኛውም በልቻው እሺ። ምንድነው የተፈጠረ ነገር አለ? አስጨነቅሽኝ እኮ። ኧረ ጓደኛዬ በእናትሽ ጉዶኛለሁ። ኧረ ሰብሊ በእናትሽ ምን ሆነሽ ነው? አያስጨነቅሽኝ እኮ ነው። ምንድነው የተፈጠረው? ኧረ እኔ እንዴት እንደምነግርሽ ምን ብዬ እንደሚወራ ምንም የማውቀው ነገር የለም። ሰብሊ የእውነት እየጨነቀኝ ነው። ቆይ ምንድነው እሺ? ለምንድነው እሺ የማትነግሪኝ? ይኸውልሽ ስራ ቦታችን ላይ አንድ አዲስ ልጅ መጣ። እሺ ማለት ተቀራረብን። መቀራረብ ስልሽ ይሄ ከማንኛውም ሰው ጋር የምትቀራረቢው አይነት አቀራረብ አለ። እሺ ከዛስ? ለካ ይሄ ሁላ ነገር ሲደረግ የነበረው ሁሉ ድራማ ነው። የምን ድራማ? ለካ ታስቦ የነበረው እኔ ከልጁ ጋር ፍቅር እንዲይዘኝ፣ ከዛ በኋላ እኔ በፍቅሩ ከተያዝኩኝ በኋላ እሱ ከሌላ ሰው ጋር ሲሆን ስናደድና ሲጫወቱብኝ ሲቀልዱብኝ ሊውሉ የለውበትም። የምርሽን ነው ሮዚ? እኔ አንቺን እርዳታ እየጠየቅኩኝ አንቺ ታግዥኛለሽ ብዬ እያሰብኩኝ አንቺ ጭራሽ ምንም አይመለከተኝም አያገባኝም የለውበትም ትኛለሽ። ሰብልዬ እንደሱ እኮ ማለት ፈልጌ አይደለም። እኔ እንደዚህ ቅስሜ ተሰብሮ የአንቺን እርዳታ እየፈለግኩኝና እየጠየቅኩሽ የአንቺ ምላሽ ግን አያገባኝም። እርግጠኛ ነኝ አይዞሽን ጀምር ዛሬ ሁን ነገር በያዝነው ፍቅር ምን አለበይኝ ለሰው ባይመስልም አንለያይማ አንቺ ግን አቢቲ ደህና ነህ? የተፈጠረ ችግር አለ እንዴ? ምን ነው ጭልጥ ብለህ አልባሳው? አረ ምንም አልተፈጠረም። እንዲሁ ዝም ብዬ ትንሽ አንዳንድ ነገሮችን እያሰብኩ። አንተ እንደዚህ ባሰብ ጭልጥ ያደረገን ነገር ማወቅ ፈለኩ። እናት ያው አንዳንድ ነገሮችን እያሰብኩ ነው። ህይወት ቀልድ ብቻ አይደለችም። እሱስ ልክ ነህ። ያንተ እንደዚህ አጥብቆ ማሰብ ግን ነገሩ ምንም አይቀይረውም። እኔ ቢዜ ማለት ነው ግን አውቃለሁ ሆነ እና ታንቺ የምትውጣኝ አይደለም። ስለዚህ እኛንም ተረጅን። እኔ እርግጠኛ ነኝ ቀይነስ ቀምስ እዚህ መኪና ውስጥ ምሳሌ ከዚህ ግቢ ውጪ የትም ልሄድ አይችልም። ምንድነው የኔት? ምንድነው የተፈጠረው? እዚህ መኪና ውስጥ ገንዘብና ውድ እናቴን ሀብል ማስታወሻ አስቀምጬ ነበር፣ ግን አሁን የለም። እዚያው ነጥብ ነው መኪና ውስጥ ነው? አዎ እዚህ አጠባችሁ መኪና ውስጥ ነበር፣ ግን አሁን ምንም ነገር የለም። ስለዚህ ምንም ነገር ከመፈጠሩ በፊት አሁኑን ቀይ መልሱ። እዚህ አስቀምጠሽ ከሆነ በእርግጠኝነት የትም አይሄድ። አንቺ እርግጠኛ ሁኚ እንጂ እኛ በራሳችን እንተማመናለን። የትም አይሄድ። እኔ እርግጠኛ ነኝ ቀይነስ ቀምስ እዚህ መኪና ውስጥ ምሳሌ ከዚህ ግቢ ውጪ የትም ልሄድ አይችልም። ተረጋጊ ኔት። የአንቺን ዕቃ ማንም አይወስድም።
ከፈለግሽ መፈተሽ ይሻልሽ። ማንም የማንንም ንብረት አይነት ቀላል አስፈትሻለሁ። ቀልድ እኮ አይደለም ያዝኩት። ስለዚህ ምንም ነገር ከመፈጠሩ በፊት እናቴ ማስታወሻ አሁኑን መልሱልኝ። አይ እንግዲህ በቃ ቅድም ጀምሮ እየለፈለፍሽ ነው። እኛንም ተረጅም እንዴ። ትዕግስትም እኮ ፍራቻ አይደለም። ካልሆነ የፈለግሽውን ነገር ማድረግ ትችያለሽ። በጣም ጥሩ። አሁኑን ፖሊስ ይዤ እመጣለሁ። ከኔ ጋር ስም ከነሱ ጋር ታወራታላችሁ። እኛም ከማይሰማ ሰው ጋር ከምንጨቃጨቅ እነሱ ቢመጡ ይሻላል። እኔ ከእናንተ ጋር ምን አከራከረኝ? አሁኑን ፖሊስ ጣቢያ ሄጄ ማደርገውን አሳያችኋለሁ። የኔት እንደኔ ግን ብትረጋጊ መልካም ይመስለኛል። አይ ካልሽ ደግሞ አለቃም ጋር መደወል እንችላለን። አንተ ሊባ ጭራሽ እናቴ ማስታወሻ የተለፍለፍተ ይቆምካል። አብርሽ አቢቲ ምን እየተፈጠረ ነው? ምንም እየገባኝ አይደለም። እሺ በጣም አመሰግናለሁ። በእንደዚህ አይነት መንገድ ነው ከስተመራችሁ የምታስተናግዱት? የኔት በፈለግሽው ነገር እምልልሻለሁ። እየተፈጠረ ስላለው ነገር ምንም አውቀው ነገር የለም። ወይ ትምልልኛለህ? አንተ ደግሞ ኬታ መጣነጣነ በእናትህ አሁን ባለቤቱን ጥሩልኝ። ሄሎ ሉሌ። ሄሎ ሮዚ፣ እንደት ዋልክ? አሉልሽ ኔቶች። ሳስበው እኔ ዛሬ ቀድሜሽ ምደርሰው። ሉሌ ልደውልልህ ስል እኮ ነው የደወልክልኝ። ወይኔ ዛሬም ቀድሜሽ እንደርሽ። አይ ሰብሊ እኮ ትንሽ አመማ አደረጋትና እሷ ጋር ሄድኩኝ እና መመጣ አይመስለኝም። ምን ነው ሰብሊ ምን ሆነች? አትደንግጥ፣ ትልቅ ነገር አይደለም። የሴቶች ጉዳይ ነው ያመማት እና እሷ ጋር ሄጄላት እኮ ነው። አይ ጥሩ በቃ እንደዛ ከሆነ ከእሷ ጋር ስትወጪ እንገናኛለን። እሺ ሉሌ፣ ዛሬ ሰብሊ ብቻዋን ናትና ከእሷ ቤት አምሽቼ ነው የምወጣው። ነገ እንገናኝ። እንደሱ ይሻላል? አዎ ነገ እንገናኝ፣ እንደዛ ይሻላል። እሺ ግን ከቻልሽ ቤት ከመግባትሽ በፊት ደውይልኝ። እሺ እሺ፣ እደውልልሃለሁ። ማን ነኝ ብለሽ ነው የምታስቢው? ሰብሊ እንዳትቀየሚኝ እሺ። እኔ ሄጃለሁ። አንቺ እንዴት ነው የሚያደርግሽ? ሰማኛለህ? ድጋሚ ያገኘና ማለት ነው ይሄን ያሉት አናት ላይ ነው የምሰብርልሽ። እውነት ማለቅሽ ቢሆን ኑሮ በዚህ ጠርሙስ ጭንቅላቴ ልትመጪ ነበር። እሱን ትንሽ ቆይታ ብታዩ አይሻልም ነበር? እሺ ይቅርታ። ሰብሊ ነይ ተነሽ። እንደዚህ ሆንሽ ናይት ክለብ ስለመጣሽ ብቻ ነው ወይስ ምንድን ነው? ኧረ ሰብሊ በእናትሽ እስቲ ለዛሬ እንኳን ተረጂኝ እንዴ። አፈቅርሻለሁ ብሎ ቁም ስቅለኝ ሲያሳየኝ የነበረ ልጅ እኮ ነው ናይት ክለብ ውስጥ ያዘኝ። ቆይ አንቺ እሱ ናይት ክለብ ውስጥ ስላየሽ ተናደሻል እንዴ? አዎ ያናድደኛል። በጣም ነው የሚያናድደኝ። በጣም ይቅርታ። አሁን ስለመሸ መሄድ አለብኝ። ጉዳዩ በጣም አስፈላጊ ከሆነ ነገ ተገናኝተን ማውራት እንችላለን። እኔ አሁን ማውራት ነው የምፈልገው። ይቅርታ፣ ሌላ ቀን እናውራ። እኛውን ልንሄድ ነው። አንቺ ምን ቤት ነሽ? እያናገርን ያለነው እሱ አይደል እንዴ? አልገባኝም። ለምንድን ነው እንደዚህ የምታወሩት? ማን ነበር ስምሽ? ለነገሩ ስምሽ ምንም አይሰራልኝም። የምናናገርሽ ነገር ስላለ በደንብ እንድትሰሚ ነበር የመጣነው። እሺ፣ ከመነጋገሩ በፊት ግን መተዋወቁ አይቀድምም? እየመጣ ነው እኮ ልናናገርሽ ነው አይደል እንዴ? እኔ ደግሞ መነጋገር እንደማልፈልግ እየነገርኩሽ ነው። አንቺ ማን ስለሆንሽ ነው እኔን የማታወሪኝ? ሲጀመር ማን እንደሆንኩኝ ታውቂያለሽ? ለጊዜው ማን እንደሆንሽ አላውቅም፣ ነገር ግን እንድንተዋወቅ ጠይቄሽ ነበር አይደል? አንቺ የደሃ ልጅ፣ እኔ ጄሪ ነኝ ከአንቺ ጋር የምተዋወቀው? በመጀመሪያ ደረጃ ቆሜ እንደወራሽ የጠየቅሽኝ አንቺ ነሽ። አሁንም ቢሆን እንድቆም እየጠየቅሽኝ ያለሽው አንቺ ነሽ። ከዚህ በኋላ ካፍሽ አንድ ቃል ይውጣና ቃል የምታወጪ ከሆነ ምን? አንቺ ጉርጋት! ስሚ፣ ድጋሚ ለመማታት ሞክሪና ይሄን የረከሰጅሽን በዚህ ውድ ቦርሳሽ ነው እሺ የምጠቀልልልሽ። ታያቸው ቤቲ፣ ድሮም ቢሆን እኛ ነን ጥፋተኞቹ። ሀብታሙ እንዲ ለማማለል ብለው ገላቸውን ከፍተው ክለብ ለክለብ የሚዞሩ ሴቶችን ለማውራት መምጣታችን። ሲጀመር ይሄን ቀሚስ ማን የሰጠሽ? ይሄን ቀሚስማ በላቤት ጥሬ ገሬ ሰረች እንጂ እንዳንቺ ቤተሰቦችሽ በሰጡኝ ገንዘብ አይደለም እሺ የገዛሁት። ስሚ፣ እነዚህ ልጆች ይታዩሻል? በደንብ ያቸው። እነዚህ ልጆች ማለት በደንብ ያሰሩና የለፉ ልጆች ናቸው። እሺ ከዚህ በኋላ ይሄንን ክፍት አፍሽን እከፍታለሁ በይና በደንብ ለማዘጋት ይጠቅሙኛል ማለት ነው። አንቺ ነሽ እኔ ለመምታት እያስፈራራሽኝ ያለሽ። ማሪ፣ እያስፈራራሁሽ አይደለም እያስጠነቀቅኩሽ ነው። ማስፈራራትና ማስጠንቀቅ ደግሞ ይለያያል። እሺ አሁን ዞር በሉ ከፊት ለፊቴ። እኛ ነን ዞር የምንለው? አሁን እናንተ ናችሁ ዞር የምትሉት። ልጅ ደግሞ ይሻላል ግን ሮዚ በጣም ናፈቅሽኝ። የእውነት አንድ ቀን ያላገኘሁሽ ግን በጣም ብዙ ቀን እንዳላገኘሁሽ ያህል ናፈቅሽ። እሺ አሁን ወደ ስራ ልሄድ ነው። ላሸኛኝ። ምን አማራጭ አለኝ? ከዛ በፊት ግን አንድ ጥያቄ ልጠይቅሽ። የዛሬው ሽኝታችን ደግሞ ጥያቄና መልስን ያካተተ ነው። እሺ እዚሁ እንዳለን ጠይቀኝና እንሄዳለን። በዚህ ድራማ እንግዲህ ባለፈው እንዴት ተከታተል ነው የሮዚ እናት ወይዘሮ ሮማ ጓደኛ መጥፎ ጓደኛ ጋር የዋለ ጓደኛውን ይመስላል። ምንም አንቺ ጥሩ ብትሆኚ ጓደኛሽ ጥሩ ካልሆነ አንቺም መለወጥሽ አይቀርምና ልጅ ጓደኛ መረጭ፣ ተጠንቀቂ፣ ከማን ጋር እንደምትሆኚ አወቂ ብላለች። እንዲሁም ሳሚ አሁን በጓደኛዋ በሰብለ በኩል መጥቶ ሮዚን ማሸነፍ እንግዲህ ሮዚ
እንዴት ታሸንፈኛለች የሚል እልህና እሱ ሁሉም ነገር ስላለው ገንዘብ ስላለው የሀብታም ልጅ ስለሆነ ሁሉንም በገንዘቡ ገዝቶ መግዛት የሚችል የሚመስለው ጥጋበኛ እንግዲህ በሰብለ በኩል በዚች ክፉ ጓደኛዋ በኩል መጥቷል። ሰብለም በገንዘብ ተደራድራ ጓደኛዋን አብሮ አደጓን ሮዚን ልሸጥለት ተስማምታለች። ሮዚ ግን የመሰላት የእውነቷ እሷ ከጓደኝነዛኞቹ እንደዛ እሷን ለማስቀናትና እሷን ለማናደድ የፈጠሩት ነገር እውነት መስሏት ነው የተስማማችው። እናቷንም ዋሽታ ትንሽ አሟታል፣ ልብስም ተውሻለሁ፣ ስለዚህ ልብሱን አድርሼ ትንሽ አጫውቻ ትመለሳለሁ ብላ እናቷን አሳምና እንደምንም ብላ አሳምና ስትወጣ ከቤቷ ስትወጣ እንግዲህ ልዑሌ ፍቅረኛዋ ልዑሌ ሲደውልላት እሱንም ታማ እንደሆነ እሷ ጋር መሄድ እንዳለባት እሷ ጋር እንደምታመሽ የነሱን የፍቅረኛሞቹን ውድ ጊዜ ሰውታ መስዋዕትነት የከፈለችላት ጓደኛዋ ግን አሳልፋ ለዛ ጭራቅ በገንዘቡ ሁሉንም መግዛት እንደሚችል ለሚያምነው እርኩስ አሳልፋ ልሸጣት ይዛት አሳምና በዛ ብቶ በዚህ ወርዶ ብላ አሳምና ይዛት ሄዳለች። ግን ደግሞ አንድ ነገርም ቃል አስገብታታለች። እዛ ከሄዱ በኋላ ምንም ይፈጠር ምንም ዝም ማለት እንዳለባት ማንንም ዝም ብላ ፕሮግራማቸው እንዳይበላሽ መጠበቅ እንዳለባቸውም አስጠንቅቃታለች። እንግዲህ በዚህ ሁኔታ ላይ ሮዚ አይመለከተኝም፣ ይሄ የራስሽ ጉዳይ ነው፣ ገና አንድ ሰው እኔን ለማስቀናት እንዲያረጋሉ ብለሽ እነሱን ተከትለሽ ናይት ክለብ ድረስ ከሄድሽ ይሄ አንቺ ጉዳይ እንጂ እኔን አይመለከትም ብትላትም እሷ ደግሞ እኔ ጓደኛዬ ሸክሜን ትሸከምልኛለች፣ እኔን ጭንቀት ትጋራኛለች፣ ሀሳቤን ትጋራኛለች ያልኳት አብሮ አድጌ ጓደኛዬ እንደዚህ ትለኛለች ብዬ አስቤ አላቅም ነበር ስላለቻት ብቻ እንግዲህ በአንዳንድ ነገር ተስማምተው ወደ ናይት ክለብ ምሽቱ አምርተዋል። እሱም እንግዲህ እሷም ለኔ እኮ እሺ አትለኝም እንዴት እሷ ማለት እኮ እንኳን ስለሷ አይደለም እኔንም ቢሆን አሳምና ታስቀረኛለች እንጂ እሺ ብላ ትመጣልኝም ብትለውም 10,000 ብር በ10,000 ብር የተነሳው ድርድር 30,000 ብር ሲደርስ ሰዓቱን ብቻ ነበር የጠየቀችው። እና ሳሚም እንግዲህ ዛሬ ጓደኞቹ የዛሬውን ምሽት እንዴት አርገን የሰረስከው ከኛ ጋር ምን ቢፈጠር ነው እያሉ ቢያብሰለስላቸውም እሱም ትልቅ ፕሮግራም እንዳለበትና ከነሱ ጋር መሆን እንደማይችል ነግሯቸው ተለያይተዋል። እናም ከዛ በኋላ እንግዲህ ምንድነው የሆነው? አቢቲ አብሮ አደጋቸው የነ ልዑሌ ጓደኛ የነ አብርሽ ጓደኛ የነበረው አቢቲ የሮዚ አብሮ አደግ ቢሆንም ሮዚ ግን እንደ ወንድሟ ብታየውም እሱ ግን ስለሚያፈቅራት እሱና ልዑሌን እሷና ልዑሌን የሚለያዩበትን መንገድ ነው የሚፈልገው። እና ምንድነው ወደ ስራ ቦታቸው ወደ ጋራጅ እንግዲህ አንዲት ቀበጥ ሀብታም ልጅ ይዛ መጣለች። መኪና ልታጸዳና መኪናው ታጥቦ ሲያልቅም ምንድነው ያደረገው? መኪና ውስጥ የነበረውን ውድ ወርቅና ገንዘቦች ለቃቅሞ ልዑሌ ኪስ አስገብቶ ልዑሌ ደግሞ ሳያቸው እነሱ እያወሩ ባለበት እሱም የፍቅር ዘፈን እየዘፋፈነ ቁጭ ብሎ በሀሳብ በተመሰጠበት ልዑሌ ሄዶ ምን እንደሆነ ምን እንዳስጨነቀው ቢጠይቀውም በሙሉ ሀሳቡ ባይነግረውም እንግዲህ ያው ህይወት ሙሉ አይደለችም፣ ህይወት ብዙ ነገር አላት፣ ፈተና ናት ሲለው እውነት ነው ህይወት ፈተና ናት እያለ ግን አንተ ያሳሰበህን ነገር ማወቅ ፈልጋለሁ እያሉ እያወሩ ባሉበት ነበር እንግዲህ አብርሽና ያችኛዋ ሲጨቃጨቁ የነበረው። ስለዚህ እሷን ደግሞ ማክበር መፍራት አይደለም፣ ከዚህ ደግሞ ሁላችንም ጨዋ እንጂ ማንም የማንንም ንብረት አይነካም፣ ሁላችንም ንጹሆች ነን እያለ አብርሽ ቢከራከርም እንግዲህ ወይ ፖሊስ ይጠራ ወይም ባለቤቱን እንጥራው እያሉ ሀሳብ ቢያመነጩም ግን መጨረሻው ምንድነው የሆነው? ኪሱ በቃ እንደውልለት ብሎ ለኃላፊው ሊደውል ኪሱ ሲገባ ልዑሌ ኪሱ ውስጥ ተገኝቷል። እና በዚህ የተነሳ አብርሽ ምንድነው እየተፈጠረ ያለው አቢቲ ብሏቸዋል። እናም በቃ እንግዲህ ያው ከሆነ ሆኗል፣ የሆነ መፍትሄ ልጅቷን ማሳመኛ እንፈጥራለን ብለው እሱም ይሄ ነገር ስላሳሰበው ለሮዚ በዋሽሽ በህይወቴ በዋሽሽ ምን ታረጊያለሽ ብሎ ሀሳቧንም ለመረዳት ችሏል። እሷም ደግሞ ልትዋሸኝ አትችልም፣ ቢሆንም ደግሞ አውቀህ እንዳልዋሸኝ የሆነ ነገር መጥፎ የሆነ ነገር ወይም መጥፎ ሆኖ በህይወታችን ወይም ፍቅራችን የሚያበላሽ ነገር እስካልሆነ ድረስ ልትደብቀኝ አትችልም ብላ እሷም እንግዲህ በንግግር ፈተውታል ጉዳዩን።
ከዛም እንግዲህ ሮዚና ሰብለ ተያይዘው ናይት ክለብ ቢሄዱም ናይት ክለብ ንጉሱ በሴቶች ተከቦ አቶ ሳሚ ፈታ እያለ ባለበት ሰብለም እየጨፋፈረች ገባች። ሮዚ ግን በጣም ምንም ደስ አላላትም፣ አልተዋጠላትም ነበር። ከዛም ሄደው ቁጭ ባሉበት መጥቶ እንግዲህ ያው በኩራት ደረቱን ነፍቶ ቢመጣም ሮዚ ደግሞ እንዳትነካኝ፣ ምንም ነገር እንዳታናገረኝ፣ በቃ እንሄድ ስትል አይ ትንሽን ቆይ ብትላትም ሰብለ እሱ ደግሞ ሊተዋት ፈቃደኛ ስላልሆነ በዚህ ብርጭቆ አናትን ከመጥረቄ በፊት ብትተወኝ ይሻልሃል ብላ አስፈራርተው እንዴ ባልተውሽ ባለቅሽ ኑሮ የእውነት በዚህ ጠርሙስ ትመጪ ነበር ቢላትም እሱን ትንሽ ብትቆይ ኑሮ ታየው ነበር ብላ ከዛም አመነጫጭቃ ሰብለተኝ እንሂድ ብላ በባዶ እግሯ ወጣ ሄዳለች። እናም ሴቶቹ ደግሞ ልትቀማን ነው ሳሚን ልትወስድብኝ ነው ብላ ያለችዋ ሴት ተከትለው ከኋላ ሊያናግሯት ቢሉም ሰብለ ሊያናግሯት ሲሉም ሮዚ እንግዲህ ሮዚ ለእያንዳንዳቸው እንተዋወቅ ብላ ምላሽ ብትሰጥም በሰዓቱ አሁን መሽቷል። ስለዚህ አሁን ስለመሸ በሰዓት ማናገር አልችልም፣ ሌላ ጊዜ ብናወራ ይሻላል፣ ከፈለጋችሁ እንተዋወቅ ብትልም እኔ አንቺን መተዋወቅ አልፈልግም፣ ዳሃ መንዳካ እኔን እንዴት ብለሽ ነው የኔ ስም ይከብድሻል ብትላትም እንግዲህ ጀሪንም አልሰማቻትም። እሺ እንግዲህ አሁን ማናገር አልችልም ብላ ብትሄድ ልትሄድ ስትል አይ አሁን ነው እንድታናገር የሚፈልገው ካሁን የዘለለ አንፈልግም ብለው ነገሩን ጥብቅ ሲል እንግዲያስ እንደዛማ ከሆነ እኔም ማናገር አልፈልግም፣ አንቺ ማን ስለሆንሽ ነው ማታናገሪ ብላ ጓደኛውም ጣልቃ ሲገቡ እንግዲህ ይሄ በዚህ እጅሽ እንዳትነኪኝ ብትላትም እነዚህ እጆች ስራ ያደከማቸው በስራ የጠወለጉ እናም ደግሞ ይሄ ልብስም ደግሞ ጥሪ ግሪ በእጆቼ በላቤ ገዛሁት እንጂ እንዳንቺ በቤተሰብ መመጻደቅ አይደለሁም፣ ከቤተሰብ እጅ አልጠብቅም። ስለዚህ አሁን ሁለተኛ ዝም አይደለም ካልሽ በእነዚህ እጆች ያንቺን አፍ ለማዘጊያ ስለሚጠቅሙኝ ይሄንን ውዱን እጅሽን ቆርጬ በውድ ቦርሳሽ ውስጥ አስቀምጥልሻለሁ ብትላትም ማን ስለሆንሽ ስትላት ሁለቱንም ባንድ ላይ አነባብራ ጥላቸው ሮዚ ጀግኒት ወደ ቤቷ ተመልሳለች። እናቷም በዚሁ አጋጣሚ አይ ልጄ ጓደኛሽ ጥሩ እስካልሆነ ድረስ አንቺም ጥሩ ልትሆኛችም እኔ ልጅን አቅሻለሁ፣ በእርግጥ ግን አንድ ሰው ጓደኛውን ይመስላልና ጓደኛ ምረጪ ብላ እናቷም ተቆጣ ፊቷን አዙራ ተኝታለች። እና እንግዲህ ለዛሬ የነበረን የፍላጎት ተከታታይ ድራማ ዝርዝር ይሄን ይመስል ነበር። በቀጣው እስከምንገናኝ ድረስ ቸር ሰንብቱ።